ይህ በየሳምንቱ የሚቀርበው ሂስቶሪያ የተሰኘው የታሪክ ትውስታችን ነው። ያስተምረናል፣ ደግሞም ያነቃናል። በዛሬው ዝግጅታችን የሂትለርን የመጨረሻዎቹን 24 ሰዓታት የምንመለከት ይሆናል። የመጨረሻዎቹ 24 ሰዓታት ለአዶልፍ ሂትለር። የናዚው ጀርመን አዶልፍ ሂትለር እጅግ በጣም ጨካኝና አንባገነን መሪ እንደነበረ ይታወቃል። ከ1934 እስከ 1945 እንደ አውሮፓውያኑ አቆጣጠር ጀርመንን በገዛበት ዓመታት ሁሉ ሂትለር የሁለተኛውን ዓለም ጦርነት በማስጀመር ለብዙ ሚሊዮን ሰዎች ሞት ምክንያት በመሆን የዚያን ጊዜ የሰው ዘር እጅግ አስቸጋሪ የሚባል የጦርነት፣ የችግር፣ የጨለማና የሞት ጊዜ እንዲያሳልፍ የተገደደበት ሁኔታም ተፈጥሯል። በዚህ ዝግጅታችን የሂትለርን የመጨረሻዎቹን 24 ሰዓታት ምን እንደሚመስሉ የምንቃኝ ይሆናል። ይህ ቪዲዮ ከታሪክ ለመማር ይረዳናል። የሂትለርን ሙሉ ታሪኩን ሳይሆን ነገር ግን የመጨረሻዎቹን 24 ሰዓታት ማለትም አንድ ቀኑን ሙጣጭ ሰዓቶቹን ከእውነት ማህደር የተቀዳውን ታሪክ ብቻ እናደምጣለን። ዓለም በፍጹም በጭካኔው ወደማይረሳው ሰው ታሪክ እንኳን ደህና መጣችሁ። በሚሊዮኖች ፊት ይናገር የነበረው ሰው ዛሬ በዝምታ ውስጥ ሆኗል። ብዙዎችን ያዝ የነበረው ሰው ሊሞት ተቃርቧል። የመጨረሻዎቹ የሂትለር 24 ሰዓታት ሚያዝያ 29 1945 እንደ አውሮፓውያኑ አቆጣጠር የመጨረሻው የአዶልፍ ሂትለር ስልጣንና ሕይወት መደምደሚያ ዕለት ጀርመን በጦርነት እየነደደች ነበር። ለበርሊን ባለስልጣናት ሁሉ ነገር ጨልሞባቸዋል። አዶልፍ ሂትለር የ56 ዓመቱ ሰው የጦርነቱ ጠንሳሽ በቤተ መንግሥቱ ተሸሽጎ ጦርነቱ ማክተሙን አወቀ። ይሄውም ምልክቱ የሶቪየት ወታደሮች በጀርመን በበርሊን ጎዳና ላይ መንጎማለል ጀምረው ነበር። ታዲያ በዚህ ሁኔታ ላይ እያሉ አንድ አስደናቂ ነገር ሆነ። ይሄውም በቤተ መንግሥቱ በምሽጉ እያለ አዶልፍ ሂትለር አጠገቡ ያለውን የጦር አበጋዝ የሰርግ ዝግጅት አዘጋጅልኝ፣ ኢቫን አገባታለሁ አለው። ለምን አሁን በሞት አፋፍ ላይ ሆኖ ከ14 ዓመታት የዝምታ ጊዜ በኋላ ጦርነቱ ሲያከትም የመጨረሻው መዳረሻ ላይ መኖሩን መሞቱን ሳያረጋግጥ ሂትለር ሰርግ ለምን ፈለገ? ኢቫ ብራውን ከ17 ዓመቷ ዕድሜ ጀምራ አብራው በእጮኝነት ለ14 ዓመታት ዘልቃለች። የሂትለር እጮኛ ላለመባል ኢቫ ራሷን ደብቃ ኖራለች። ከሂትለር ጋር አንድም ፎቶ የላትም። አጠገቡም ሆና በሕዝብ ታይታ አትታወቅም። 2 ጊዜ ራሷን ልታጠፋ ሞክራ ነበር። ሂትለር ጎድቷት አይደለም፣ ነገር ግን ባይተዋርነት ይሰማት ስለነበረ ነው። ኢቫ የሂትለር እጮኛ በሆነችበት ጊዜ ሁሉ በታማኝነት አብራው በመሆን ለእርሱ ያላትን እምነት አሳይታለች። በመጨረሻዎቹም የጦርነት ጊዜያት፣ የነፍስ ውጪ ግቢ ጊዜያት ከእርሱ ጋር በመሆን ለእሱ ያላትን ፍቅር በተግባር አሳይታለች። ምንም እንኳን በቤተ መንግሥቱ ያሉ መኮንኖች እንድትሄድ፣ እንድታመልጥ፣ ነፍሷን እንድታተርፍ ቢነግሯትም እሷ ግን ሂትለርን የምትፈልገው ለስልጣኑና ለገንዘቡ ሳይሆን እውነተኛ አፍቃሪ መሆኗንም አስረዳች። በመሆኑም በዚያ በመጨረሻዎቹ የጦርነት ሰዓታት አዶልፍ ሂትለር የኔ ክብር ለዚህ ሴት ይገባል፣ ከፍቅር የተነሳ ውሳኔ ሳይሆን ነገር ግን የኔን ፍጻሜ፣ የበላይነትን፣ ማንነትን ለሷ የማወርስበት ጊዜ ነው ብለዋል። ስለዚያ በዚያ በጭንቅ ሰዓት የጀርመን ወታደሮች ከኃያላኑ ጋር በጦርነት ግብግብ በበርሊን የገጠሙ ዕለት ሂትለር የሰርግ ዝግጅት በቤተ መንግሥቱ እያደረገ ነው ተብሎ ቢነገር ማን ያምናል? ነገር ግን ሂትለር ከኢቫ ጋር የሚያደርገው የሰርግ ስነ ስርዓቱ የመጨረሻው ፍላጎቱ፣ የመጨረሻው ስንብቱ፣ የመደምደሚያ ንግግሩን በጋብቻው ዕለት እንዲሆን በመፈለግ የሞት መሰነባበቻውን ለማሳረግ በማሰብ ነበር። በመሆኑም በቤተ መንግሥቱ በአንድ ደብዛዛ ብርሃን ባለበት በዝምታ
አበባ በታኞች በሌሉበት የዘፈንና የሆታ ድምፅ በማይሰማበት ሰርጉ ተጀመረ። በዝምታ ውስጥ ይሰማ የነበረው በክፍል ውስጥ የጋብቻው የቃል ኪዳን ሰነድ እና ወረቀት ሲፈረም የመጻፊያው ብዕር ድምፅ እንዲሁም በውጪ በበርሊን መንገዶች ላይ ፈነዳ የነበረው የሶቪየት ወታደሮች የመሳሪያ ድምፅና ጩኸት ብቻ ነበር። ቢሆንም በትንሿ በቤተ መንግሥቱ በደብዛዛ ብርሃን ባለበት ክፍል ውስጥ የጋብቻው ሥነ ሥርዓት በዝምታ በተዘጋችው ክፍል ውስጥ ቀጠለ። አንድ በፊታቸው የቆመ ወታደር በሰርግ ሥነ ሥርዓቶች ሁሉ ላይ የሚጠየቀውን ባህላዊ ጥያቄ ሂትለርን ጠየቀው። ይህችን ሴት ታገባታለህ? መልሱ የተለመደ ነበረ። ከ14 ዓመታት የእጮኝነት ቆይታ በኋላ አዶልፍ ሂትለር ኢቫ ብራውንን አገባት። በመቀጠል የቤተ መንግሥቱ ባለሟሎች ባለሥልጣናቱ ሻምፓኝ በመክፈት ደስታውን አከበሩ። ነገር ግን ማንም ከመጠጡ የጠጣ አልነበረም። ማንም አልሳቀም። ከክፍሉ ውጪ ከነበረው ጦርነት የተነሳ ከፍተኛ ፍርሃት ነግሶ ነበርና እንደውም አንዱ መኮንን ይህ ሰርግ አይመስልም፣ ቀብር ነው በማለት ተናግሯል። ንግግሩ ሐሰት አልነበረም። ከዚያ የሰርግ ሥነ ሥርዓት በኋላ አዶልፍ ሂትለር ወደ አንዲት ጠባብ ክፍል አመራ። ተከትሎት አንድ የቤተ መንግሥት ኦፊሰር አብሮት ወደ ክፍሏ ዘልቆ ገባ። ሂትለር በዚያ ጊዜ የመጨረሻው መተንፈሻው ጊዜ ሆነለት። ታሪኩን እንዲጽፍለት ኦፊሰሩን ጠየቀው። በተለይ የፖለቲካ አስተሳሰቡን ጸሐፊው ኦፊሰር የገረመው ግን በሂትለር የፊት ገጽታ ላይ በፍጹም መጸጸት አይታይም። ይቅርታም አላለም፣ አላለቀሰም። ውድቀቱን፣ ድክመቱን በፍጹም አልተቀበለም፣ አላመነበትም። በዚህ ፈንታ ለጦርነቱ መሸነፍ ምክንያት የሆነው አይሁድ ናቸው በማለት በአገሩ ይኖሩ የነበሩ አይሁዳውያን ላይ በቁጭት ይናገር ጀመር። ሌላው በቁጭት ይናገር የነበረው በካዱት የቅርብ ጀነራሎቹ ላይ ነበረ። ታሪክ አንድ ቀን ንጹሕነቴን ያወጣውና ትውልድ ያውቀኛል አለ። ምንም እንኳን ለዚያ ዕድል አግኝቶ ባይመለከትም ባይታደልም። ድንገትም ሂትለር ፊት ለፊቱ ያለውን ጸሐፊውን ኦፊሰሩን እጆችን ለባዕዳን መስጠት አልፈልግም፣ ነገር ግን ከሚይዙኝ ከሚያዋርዱኝ ሰውነቴ በሳት እንዲቃጠል እመርጣለሁ አለው። በጓደኛዬ በሙሶሎኒ የሆነውን አስታውሳለሁ ብሎ አንገሸገሸው። በፍጻሜውም ከታሪኩ ጽሑፍ በግርጌው በኩል ፊርማውን በቀስታ አኖረና ሄዶ አረፈ። እንቅልፍ ግን አልነበረም። በዚያ በተፋፋመ ጦርነት ማን ይተኛል? የሚመጣባቸውን ጣጣ ይጠብቃሉ እንጂ። በዚያ ቀን የጀርመን ከተሞች ይልቁንም በርሊን በሶቪየት ታንኮች እየታመሰች ነበር። የናዚን ወታደራዊ ኃይል እያደቀቁት ነበረ። የበርሊን ሕንፃዎች ወደ አመድነት እየተቀየሩ ነበር። የጀርመን ሕዝብ እንደ ወፍ መብረር ነው የቀረው። የሞተ ያለቀው ሰው ብዙ ነው። የበርሊን ጎዳናዎች በአስክሬን ተሞልተዋል። ይሄ ሁሉ ሲሆን ሂትለር እና ጥቂት ሰዎቹ ሰርጉን ባከናወኑበት ክፍል ውስጥ ነበሩ። አይናገሩም፣ አይመገቡም። በእርግጥ ያለ እነሱ ሰርግ ቀብርም ነበር። ያ በልበ ሙሉነት ይናገር የነበረው ሰው ድምፁ ሰሏል፣ ጉሮሮ ደርቋል፣ ፊቱ ጠውልጓል። ከቤተ መንግሥቱ ውጪ በርሊን ከተማ ውስጥ ከፍተኛ የቦምብ ድምፅ ይሰማል። በዛ ሁኔታ እያሉ አንድ ዜና ወደ ጠባቧ ክፍል መጣ። የሂትለር የቅርብ ሰው የነበረው ሄንሪ ሂምለር ከጀርመን ጠላቶች ጋር ድርድር በስውር ከሂትለር ፈቃድ ውጪ እያደረገ እንዳለ ተሰማ። የሂትለር የተለመደው ቁጣ ነደደ። ይህንን ከሃዲ ያዙት አለ። ነገር ግን የሚይዝ አልነበረም። ለመጀመሪያ ጊዜ ነበረ አዶልፍ ሂትለር ያዘዘው ትዕዛዝ ሳይፈጸምለት የሽንፈት ስሜት የተሰማው። ወንበሩ ላይ ተንጋሎ ተቀመጠ። በእርግጥም መጨረሻው እንደደረሰ አወቀ።
ሚያዝያ 29 1945 ሂትለር ወትሮው እንደሚያደርገው ወደ ግድግዳው ተጠግቶ አፍጥጦ የዓለምን ካርታ ያየዋል። ነገር ግን ያ ካርታ ትርጉም አልባ ሆኖበታል። የጀርመን ሉዓላዊነት ተደፍሯል፣ ሁሉ ነገር ወደ ኋላው ተመልሷል አለ። ሂትለር ወደ ካርታው ያፈጠጠው ወታደሮቹን እንደ ወትሮ የሚሄዱበትን አቅጣጫ ለመጠቆም ሳይሆን የቀደመውን ድሉን ለማስታወስ ብቻ ነበር። ድንገትም ሂትለር ሰውነቱ ተርገፈገፈ። የግል ሐኪሙ በአጠገቡ በመኖሩ መድኃኒት ቢሰጠውም መድኃኒቱ መርዝ ቢሆንስ በማለት የግል ሐኪሙን መጠራጠር ጀመረ። በእርግጥ ታሪኩ እንደሚነግረን ከእነሱ ጋር ትኖር የነበረች ከስሩ የማትጠፋዋ ውሻ ላይ መድኃኒቱ ተሞክሮ በአጭር ደቂቃ ውስጥ ውሻዋ መሞቷን፣ የሂትለር ዕጣ ፈንታ እንደ ውሻዋ ሊገደል እንደነበረም ታሪክ ዘግቦታል። በእርግጥ መድኃኒት የተባለው መርዝ መሆኑ ሲታወቅ የእርሱ የሆኑት እሱን የሚደግፉትን በቤተ መንግሥቱ ያሉት ሰዎችን ሁሉ በዚያ መርዝ መድኃኒት ያለ አሻራ እንዲሞቱ በመፈለጉ በቤተ መንግሥቱ ባለሟሎች ተማጽኖ እንደገና በሕይወት ሊተርፉ ችለዋል። እነዚያ የመጨረሻዎቹ የሂትለር ሰዓታት እጅግ ተስፋ የሚያስቆርጡ ነበሩ። ሞትን መጠበቅ እጅግ ያስፈራል። ብዙዎችን ሲገድል የነበረው ሰው ተራው ደርሷል። በዚያ ቤተ መንግሥት ሂትለርና ባለቤቱ ኢቫ እንዲሁም የተወሰኑ የቤተ መንግሥት የሥራ ኃላፊዎች ከእርሱ ጋር ቀርተዋል እንጂ የሚሄደው ሄዷል፣ የሚሸሸውም ሸሽቷል። የሶቪየትን ጦር የሞት ጽዋ ሊጠጡ መዘጋጀታቸው ታውቋል። በመጨረሻዎቹ ደቂቃዎች አዶልፍ ሂትለር ለቤተ መንግሥቱ ወታደሮች ትዕዛዝ አስተላለፈ። መጨረሻዬ ደርሷል፣ ስሞት አስክሬኔን አመድ እስኪሆን አቃጥሉልኝ፣ ምንም እንዳይቀር በማለት አስጠነቀቃቸው። ሂትለርና ባለቤቱ ኢቫ ወደ አንድ ክፍል ገብተው በመርዛማው ኪኒን እስከ ወዲያኛው አሸለቡ። ነገር ግን አንዲት የጥይት ድምፅ በሂትለር ክፍል ውስጥ ተደመጠች። ወታደሮቹ ተሯሩጠው በሩን ከፍተው ሲገቡ የአዶልፍ ሂትለርና የባለቤቱ የኢቫ አስክሬን መሬት ላይ ወድቆ ደሙ በወለሉ ላይ እንደ ውሃ ፈሶ ነበረ። ታማኝ ወታደሮቹ እንደታዘዙትም አስክሬኑን ወደ ግቢው አውጥተው አመድ እስኪሆን በእሳት አቃጠሉት። በዚያ ጊዜ ነበረ በጀርመን ሬዲዮ የናዚው መሪ አዶልፍ ሂትለር መሞቱ የተዘገበው። ሁሉ ነገር እዚያ ላይ አበቃ። የሚሸሸውም ሸሸ፣ ትጥቅ የሚፈታውም እንደዛው። ሁሉም ራሱን ለማዳን ይሯሯጥ ጀመር። አበቃው።